ጸብ ተጋግሏል። የኛንና የኤርትራን ጉዳይ ላንሳ። ጸቡ ጫፍ ደርሷል። ጸቡ የተጀመረው ፕሪቶሪያ ፍቱን መድኃኒት ነው፣ መድረክ እንጂ ተዋናይ መሆን አልቻለም። ሰላም ጤና ይስጥልን። የተወደዳችሁ የኤሪሳት አድማጭ ተመልካቾች፣ ለዛሬ ምሽት የተመራረጡ የአማርኛ ቋንቋ ዜናዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ከኤርትራ ጋር ያለው ቅራኔ የጀመረው በትግራይ ጦርነት ወቅት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያና የኤርትራ ግንኙነት መሻከር የጀመረው ብዙዎች እንደሚሉት በባህር በር ጥያቄ ምክንያት ሳይሆን በትግራይ ጦርነት ወቅት የኤርትራ ጦር በፈጸማቸው ተግባራት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ በይፋ ገለጹ። ጠቅላይ ሚኒስትሩ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ በሁለቱ ሀገራት መሪዎች መካከል የነበረው አለመግባባት የጀመረባቸውን ነጥቦች በዝርዝር አስረድተዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። እንደ ጠቅላይ ሚኒስትሩ የቅራኔው መነሻ ነጥቦች ገለጻ ጸቡ የጀመረው የቀይ ባህር ጉዳይ ከመነሳቱ ቀደም ብሎ በጦርነቱ የመጀመሪያ ዙር ወቅት ነው ብለዋል። ለቅራኔው መባባስ ምክንያቶች ናቸው ያሏቸውንም ነጥቦች እንዲዘርዝረዋል። የኢትዮጵያ መከላከያ ሰራዊት ሽርን ከተቆጣጠረ በኋላ የኤርትራ ጦር ተከትሎ በመግባት የግለሰቦችን ቤቶችና ፎቆችን በማፍረስ የንብረት ውድመት ማድረሱ፣ የአክሱም ከተማ በተያዘችበት ወቅት በወጣቶች ላይ ጅምላ ጭፍጨፋ ማካሄዱ፣ በአድዋና በአዲግራት የሚገኙ ፋብሪካዎችን የመድኃኒት ፋብሪካን ጨምሮ የመነቃቀል የመስረቅና የማፈራረስ ተግባራት መፈጸማቸው ጸቡን እንዳፋፋመውና ጫፍ እንዳደረሰው ገልጸዋል። ጠቅላይ ሚኒስትሩ ድርጊቱ እንዲቆም በተደጋጋሚ መልእክተኞችን ወደ አስመራ መላካቸውንም አስታውቀዋል። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። የላኳቸው ህዝቤን ማለትም የትግራይን ህዝብ አታጎሳቅሉ ብዬ ነው ያሉት ጠቅላይ ሚኒስትሩ የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ሁለት ጊዜ ወደ ኤርትራ ተልከው እንደነበርና የምክክር ሂደቱንም እርሳቸው መንግስትና ሻዕቢያ እንደሚያውቁት ተናግረዋል። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አንዳንድ ሰዎች ችግሩ የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም ያሉት ዶክተር አብይ የባህር በር ጥያቄው ከመነሳቱ በፊት በሰብአዊ መብት ጥሰቶችና በንብረት ውድመት ምክንያት ግንኙነቱ ተበላሽቶ እንደነበር አስገንዝበዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። ይህ በእንዲህ እንዳለ በ2018 ተፈጥሮ የነበረው የኤርትራና ኢትዮጵያ ግንኙነት ሴራና ተንኮል ያነገበ እንደነበረ ብዙዎች ይስማማሉ። በ2018 በጅዳ ከተማ በሁለቱ መሪዎች የተፈረመው ሰነድ ሁለቱን ሀገራት እስከ ማዋሃድ የሚያደርስ ስምምነት እንደነበረ ከሰሞኑ የወጣው የጄፍሪ ኢፕስታይን ሚስጥራዊ የኢሜል ደብዳቤዎችን ማመለከታቸውን ግምት ውስጥ በማስገባት የሁለቱ መሪዎች አለመስማማት ከዛ የጀመረ ሊሆን እንደሚችል ታዛቢዎች ይጠቅሳሉ። በሌላ ዜና
የኢትዮጵያ አየር ኃይል ከ100 በላይ ዘመናዊ አውሮፕላኖች ባለቤት ሆኗል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ያስመዘገበውን ታላቅ የአቅም ግንባታ ይፋ አድርገዋል። ለውጡ ሲመጣ የአየር ኃይሉ የነበረው አንድ የሚበር ሄሊኮፕተር ብቻ እንደነበር ያስታወሱት ጠቅላይ ሚኒስትሩ ዛሬ ላይ ግን ለተለያዩ ተግባራት የሚውሉ ከ100 በላይ ዘመናዊ አውሮፕላኖች ባለቤት መሆኑን ገልጸዋል። የአየር ኃይሉ ግንባታ ባንዳን ከማቁሰል ባለፈ የሀገሪቱን ምሰሶ የሚገዳደሩ ኃይሎችን ለመመከትና ኢትዮጵያን ለማጽናት ያለመ መሆኑን አስረድተዋል። ከባንዳዎች የበለጠ ሀብት ካላመነጨን በዲፕሎማሲና በሚዲያ ጫና ይፈጥርብናል ያሉት ጠቅላይ ሚኒስትሩ መፍትሄው ብቃትን ማሳደግና ጠንክሮ መገኘት መሆኑን አጽንኦት ሰጥተዋል። ኢትዮጵያን መጉዳት የሚፈልጉ ኃይሎች ምንም ያህል የገንዘብ ድጋፍ ቢደረግላቸውም ሀገሪቱን የሚያቆሙበት አቅም እንደሌላቸውም አስታውቀዋል። ዶክተር አብይ አህመድ በተለያዩ መድረኮች የሚናገሩት እርስ በራሱ የሚጣረስና ውሸት የበዛበት መረጃ ንግግራቸው ተአማኒነት እንዲጎድለው አድርጓል ሲሉ ስማቸው እንዲጠቀስ ፈቃደኛ ያልሆኑ ምሁራን፣ ፖለቲከኞችና ዲፕሎማቶች ያስገነዝባሉ። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ በረራ ጀመረ። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ የመንገደኞች በረራ በዛሬው ዕለት መጀመሩ ተገልጿል። በዚህም ከአዲስ አበባ የተነሳው የመጀመሪያ አውሮፕላን ጠዋት 1 ሰዓት ከ50 ላይ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ መድረሱን መቀሌ የሚገኙ የኤሪሳት ምንጮች አረጋግጠዋል። አየር መንገዱ ባለፈው ሐሙስ በመቀለ፣ በአክሱም፣ በሽረና በሁመራ አውሮፕላን ማረፊያዎች የሚያደርገውን በረራ ያቋረጠው በክልሉ አንዳንድ አካባቢዎች ላይ ውጥረት በመንገሱ ነበር። ይህ እርምጃ በመንገደኞችና በጭነት በረራ አገልግሎት ላይ መስተጓጎል ከመፍጠሩም በላይ በትግራይና በሌሎች የሀገሪቱ ክፍሎች መካከል ያለውን የመጓጓዣ ትስስር አስተጓጉሎ ቆይተዋል። በመቀለ የሚገኘው የኢትዮጵያ አየር መንገድ የቲኬት ቢሮ ሰራተኛ በረራው ዛሬ እንደሚጀመር በትናንትናው ዕለት ለመገናኛ አውታሮች አረጋግጠዋል። ስማቸው እንዳይጠቀስ የፈለጉት የአየር መንገዱ ሰራተኛ አገልግሎቱ ከዛሬ ማክሰኞ ማለዳ ጀምሮ ዳግም እንደሚጀምር አስቀድመው መናገራቸውን ዘገባው ያስረዳል። የፍላይት ራዳር የበረራ መከታተያ መረጃዎችም ቢያንስ 2 አውሮፕላኖች ከአዲስ አበባ ተነስተው ወደ መቀለና ሽሬ ማቅናታቸውን አመልክተዋል። ከፈረንሳይ የዜና አገልግሎት ጋር ትናንት ሰኞ ዕለት ቆይታ ያደረጉ የጸጥታ ምንጭ በበኩላቸው በክልሉ የነበረው ግጭት መረጋጋቱንና በዕለቱም ምንም አይነት የሰው አልባ አውሮፕላን ጥቃት እንዳልተፈጸመ ገልጸዋል። በረራው ዳግም የተጀመረው ቀጣይ መጠነ ሰፊ ግጭት በክልሉ እንዳይከሰት ግፊት እየተደረገ ባለበት ወቅት ነው። የበረራው መቋረጥ ከባንኮች የገንዘብ እጥረትና የመንግስት ሰራተኞች የደሞዝ ክፍያ መዘግየት ጋር ተዳምሮ በክልሉ ያለውን የዕለት ተዕለት ኑሮ ይበልጥ እያቃወሰው መሆኑን የትግራይ ጊዜያዊ አስተዳደር ባሳለፍነው እሁድ ባወጣው መግለጫ ማሳሰቡ ይታወሳል። የኢትዮጵያ አየር መንገድ የበረራ አገልግሎቱን ማቋረጡ ህገ መንግስታዊ እርምጃ አለመሆኑን የሚጠቅሱም ጥቂቶች አይደሉም። ከገቢ አንጻርም ቢታይ አገሪቱ ካላት የቀን ተቀን በረራዎች ወደ ትግራይ የሚደረገው ትልቅ ገቢ የሚያስገኝ መሆኑን አስተያየት ሰጪዎች ያስገነዝባሉ። አሜሪካ በሶማሊያ ምድር የምታካሂደው የአየር ጥቃት ራሴን ለመከላከል ያደረኩት ነው ስትል ገለጸች። የአሜሪካ መንግስት በሶማሊያ ምድር ላይ ለሚያካሂዳቸው ተከታታይ የአየር ጥቃቶች ዋነኛው ምክንያት ራስን መከላከል መሆኑን ይፋ አድርጓል። ሀገሪቱ በሶማሊያ ባሉ የሽብር ቡድኖች ላይ የምታደርገው ጥቃት በገዛ ግዛቷ ላይ ሊሰነዘሩ የሚችሉ የሽብር ጥቃቶችን የመቀነስ ዓላማ እንዳለው ነው ያስታወቀችው። የአሜሪካ የአፍሪካ እዝ ሁለተኛ ከፍተኛ መኮንን የሆኑት ሌተናንት ጀነራል ጆን ብሬናን ለፎክስ ኒውስ በሰጡት ልዩ ቃለ ምልልስ አሸባሪዎቹ በዋናነት ከአይኤስ ወይም ከአልቃይዳ ጋር ግንኙነት ያላቸው ናቸው። በአይኤስ አስተሳሰብ የሚመሩ የሽብር ስጋቶችም በግልጽ ይታያሉ። የሚነሳሱ ስጋቶች አሉ። እነዚህም ቡድኖች በአሜሪካና በአውሮፓ ላይ ጥቃቶችን ያቅዳሉ። የስጋቱ መነሻም ይሄ ነው ሲሉ ሌተናንት ጀነራሉ በቃለ ምልልሱ ወቅት ተናግረዋል። ባለስልጣኑ አክለውም የጥቃቱ ስጋት ከውስጥም ሊሆን እንደሚችል ጠቁመዋል። አሜሪካውያን በውስጥ መጥፎ ድርጊቶችን እንዲፈጽሙ በማህበራዊ ሚዲያ አማካኝነት ይመለመላሉ። በተጨማሪም በአይሲስ የሚመሩና የገንዘብ ድጋፍ የሚደረግላቸው መጠነ ሰፊ ጥቃቶችን የመፈጸም አቅም ያላቸው ቡድኖችም አሉ ብለዋል።
በ2001 የ911 ጥቃት ካጋጠመ ወዲህ ባለው ታሪክ ውስጥ በባህር ማዶ በምናደርጋቸው እንቅስቃሴዎች ምክንያት በርካታ ጥቃቶች እንዳይከሰቱ መከላከል ችለናል። ስለዚህ እኛ ከሜዳ ውጪ ጨዋታ እየተጫወትን ነው ብለዋል። ለሽብር ድርጅቶች እንደ አይስ ስላሉ አካላት ለማቀድ ጊዜና ቦታ ከሰጠናቸው ጥቃቶቹ ሊከሰቱ ይችላሉ ሲሉ ያስጠነቀቁት ጄኔራሉ አሸባሪዎቹ እንዲሸሹና በየጊዜው ስለ ህልውናቸው እንዲጨነቁ ካደረግናቸው ግን ጥቃቶችን ለማቀድ ውጤታማ ሊሆኑ አይችሉም ሲሉ የአሜሪካንን ስትራቴጂ አስረድተዋል። ይህ በእንዲህ እንዳለ በምስራቅ አፍሪካ ያለውን የጸጥታ ችግር ለመቅረፍ አሜሪካ በአፍሪካ እዝ በኩል ከሶማሊያና ከዓለም አቀፍ አጋሮች ጋር በመተባበር ባለፈው ዓመት ብቻ በአይኤስአይኤስ ሶማሊያና በአልሸባብ ታጣቂዎች እንዲሁም በተቋሞቻቸው ላይ 124 የአየር ጥቃቶችን ፈጽማለች። ፎክስ ኒውስ እንደዘገበው በ2026 የመጀመሪያው ወር ላይ ብቻ 26 የአየር ጥቃቶች የተፈጸሙ ሲሆን ይህም በ2024 ዓመቱን ሙሉ ከተመዘገቡት 10 ጥቃቶች ጋር ሲነጻጸር እጅግ ከፍተኛ ጭማሪ የታየበት መሆኑ ተገልጿል። በመጨረሻ የሳውዲ መከላከያ ሚኒስትር ስለ ኢራን አሉ የተባለው እያነጋገረ ይገኛል። የሳውዲ አረቢያው የመከላከያ ሚኒስትር ፕሬዚዳንት ዶናልድ ትራምፕ እንደዛቱት በኢራን ላይ ወታደራዊ እርምጃ የማይወስዱ ከሆነ ኢራን የበለጠ ትጠናከራለች ብለዋል መባሉ እያነጋገረ መሆኑን የመገናኛ ብዙሃን ዘገባዎች አመላክተዋል። ልዑል ኻሊድ ቢን ሰልማን ባሳለፍነው አርብ በዋሽንግተን ውስጥ ባደረጉት የግል ውይይት ላይ የመከላከያ ሚኒስትሩ አሜሪካን ኢራንን ካልመታች አገዛዙ ተጠናክሮ ይወጣል ማለታቸውን በስፍራው የነበሩ ምንጮችን ጠቅሶ የአሜሪካው የዜና ድረገጽ አክሲዮስ ይዘግባል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው የአንድን ሀገር አቋም በመገናኛ ብዙሃን ዘገባ ብቻ አንመዝንም ሲሉ ዘገባውን አጣጥለው ሀገራቸው ከሳውዲ አረቢያ ጋር ቋሚ ግንኙነት እያደረገች መሆኑን አመልክተዋል። ባሳለፍነው እሁድ የወጣው አሽራቅ አልአውሳጥ ጋዜጣም አንድ የሳውዲ ከፍተኛ ባለስልጣንን ጠቅሶ እንደዘገበው ሳውዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉ አስተባብለዋል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩት ሳውዲ በኢራንና በሳውዲ መካከል የተከሰተው ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች ብለዋል። ኢራን ከአሜሪካ ጋር የገባችበትን ሰጣ ገባ በዲፕሎማሲያዊ ድርድር ለመፍታት ጥረት እያደረገች መሆኗን ዘገባዎች ያስረዳሉ። ምንም እንኳን የዶናልድ ትራምፕ አቋም በግልጽ ባይታወቅም ወደ ድርድርና ዲፕሎማሲያዊ መፍትሄ መግባታቸውን በሁለት መንገድ የሚያዩት ጥቂቶች አይደሉም። ይህም ገሚሱ የማታለያ ዘዴ ነው የሚሉ እንዳሉ ሁሉ መከላከያ ሚኒስትሩ አሉ የተባለው ኢራን የገነባቸውን ወታደራዊ አቅምና ቴክኖሎጂ ግምት ውስጥ በማስገባት መሆኑንም የሚጠቅሱ ይገኙበታል። አጫጭር ዜናዎች። ጠቅላይ ሚኒስትር አብይ ለሕዝብ ተወካዮች ምክር ቤት አባላት የባህር በር ጥያቄን በሚመለከት ስለሚሰሩ ዲፕሎማሲያዊ ጉዳዮች ሲናገሩ የኢትዮጵያን የባህር በር ጥያቄ በዲፕሎማሲና በሰጥቶ መቀበል ለማሳካት እየጣርን ነው፣ ነገር ግን በባሌም ሆነ በቦሌ መሳካቱ አይቀርም አሉ። ዶክተር አብይ አህመድ የሚያራምዱት የዲፕሎማሲና የፕሮፓጋንዳ ስልት ግራ የሚያጋባና ጥያቄ የሚጭር መሆኑን አንዳንድ ኤርትራውያን ይገልጻሉ። የትግራይ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ እሳቤ መቃኘት አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን ተከትሎ በርካታ የትግራይ ተወላጆች በጉዳዩ አስተያየታቸውን እየሰጡበት ይገኛል። የቀድሞው የአርሚ 15 አዛዥ ብርጋዴር ጀነራል ጎሽ ገብረ በዋስ መለቀቃቸውን የክልሉ ባለስልጣናትና የቤተሰብ አባላት ተናገሩ። ጄኔራሉ በዋስ የተፈቱት ሰኞ የካቲት 2 2026 ወታደራዊ ፍርድ ቤት ከቀረቡ በኋላ መሆኑ ተሰምቷል። አንዳንድ የክልሉ ፖለቲከኞች ጄኔራሉ ለኤርትራ ተላልፈው ሊሰጡ ታስቦ እንደነበር ይጠቅሳሉ። በምዕራብ አፍሪካዊቷ ኒጀር ዋና ከተማ አየር ማረፊያ ላይ በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ 2 አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ ገለጸ። ጉዳቱ የደረሰባቸው 2 ቦይንግ 737 አውሮፕላኖች አስካይ የተባለው አየር መንገድ በኢትዮጵያ አየር መንገድ አማካኝነት የተከራያቸው እንደሆኑም አስታውቋል። ኢስላሚክ ስቴት አይኤስ ከኒጀር ዋና ከተማ ኒያሚ ወጣ ብሎ በሚገኘው ዲኦሪ ሃማኒ ዓለም አቀፍ አየር ማረፊያ ላይ የተፈጸመውን ድንገተኛ ጥቃት ማቀነባበሩን በመግለጽም ኃላፊነት ወስደዋል።
ባለፉት ሳምንታት በተቃውሞ ስትናጥ በቆየችው የሚኒሶታ ግዛቷ ሚኒያፖሊስ ከተማ የሚሰማሩ የፌዴራል ኢሚግሬሽን ኃይሎች የሰውነት ካሜራ አድርገው መንቀሳቀስ እንደሚጀምሩ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት አስታወቀ። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከህንድ በሚገቡ ምርቶች ላይ ጥላ የነበረውን የ25% ታሪፍ ወደ 18% ዝቅ እንድታደርግ የሚያስችል የንግድ ስምምነት ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር መስማማታቸውን አስታወቁ። ሁለቱ መሪዎች በስልክ ባደረጉት ግንኙነት ስምምነት ላይ መድረሳቸው ቢገለጽም ህንድ ከሩሲያ የምታስገባውን ነዳጅ እንድታቆም ታሳቢ ያደረገ መሆኑን መረጃው አመላክቷል። የተወደዳችሁ የኤሪሳት ተመልካቾች ለዛሬ ያሰናዳናቸውን ዜናዎች በዚያው አበቃ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።